የበዓል ገበያ ለማረጋጋት ሰፊ አቅርቦት ዝግጅት መደረጉ ተገልጿል። ዘይት የሚሸጥበት ዋጋም ተተምኗል። የምትሰሙት ይሆናል። የኩላሊት ንቅለ ተከላ ያደረጉ ታካሚዎች የመድኃኒት አቅርቦት መቋረጥ አስጊ ሁኔታ ውስጥ እንዳስገባቸው ገልጸዋል። ዝርዝሩን ታደምጡታላችሁ። ኢትዮጵያ ያለ ሕጋዊ ፍቃድ የሚገቡ እጽዋትን ማገዷ ተሰምቷል። ዝርዝሩን ይዘነዋል። የሀገር ውስጥ ብረት የጥራት መስፈርቶች ቢያሟላም በገበያው ተቀባይነት እያገኘ አይደለም ተብሏል። ከዚህ ጋር በተያያዘ የወጡ አነጋጋሪ መረጃዎችን ይዘናል። የአሜሪካ እርምጃዎችን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ጭማሪ አሳይቷል። ዝርዝሩን ይዘነዋል። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 17 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን ደግሞ በድጋሚ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። ኢትዮጵያና የተባበሩት አረብ ኤምሬቶች ስትራቴጂካዊ አጋርነታቸውን ይበልጥ ለማጠናከር ተስማሙ። ኢትዮጵያና የተባበሩት አረብ ኤምሬቶች ያላቸውን ስትራቴጂያዊ ግንኙነት ወደ ላቀ ደረጃ ለማሸጋገርና በተለያዩ ዘርፎች ያላቸውን ትብብር ለማስፋፋት መስማማታቸው አስታውቀዋል። በተባበሩት አረብ ኤምሬቶች የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ከተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼህ ሻክቡት ቢን ናህያን አልናህያን ጋር ባደረጉት ውይይት ነው ይህን ስምምነት የተደረሰው። በውይይቱ ወቅት ሁለቱ ወገኖች በንግድ ኢንቨስትመንት፣ በታዳሽ ኃይል፣ በመሰረተ ልማትና በቴክኖሎጂ ዘርፎች ያላቸውን ግንኙነት ይበልጥ ለማሳደግ በሚቻልባቸው አዳዲስ አማራጮች ላይ ሰፊ ምክክር አድርገዋል። በቅርብ ወራት ውስጥም የጋራ ሚኒስትሮች ኮሚሽን ስብሰባን ለማካሄድና የከፍተኛ አመራሮች የጉብኝት ልውውጥ ለማጠናከር መታቀዱ ተገልጿል። ሁለቱ የስራ ኃላፊዎች በወቅቱ ቀጠናዊ ጉዳዮች ላይ የተወያዩ ሲሆን በተለይም በአፍሪካ ቀንድና በመካከለኛው ምስራቅ ሰላምን፣ መረጋጋትንና ብልጽግናን ለማስፈን ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋል። ሚኒስትር ዴኤታው ሼክ ሻክቡት ቢን ናህያን አልናህያን ኢትዮጵያ ዓለም አቀፉን የአየር ንብረት ለውጥ ጉባኤ ኮፕ 32 እንድታስተናግድ መመረጧ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን አክሎም ኢትዮጵያ በመተግበር ላይ ያለችው የአረንጓዴ ልማት አጀንዳ ለቀጠናውም ሆነ ለዓለም አርአያ የሚሆን መሆኑን ጠቅሰው ሀገራቸው በዚህ ረገድ ከኢትዮጵያ ጎን እንደምትቆም ገልጸዋል። ይህ ስምምነት በሁለቱ ሀገራት መካከል ያለውን ዘርፈ ብዙ ትስስር ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል። የኩላሊት ንቅለ ተከላ ያደረጉ ታካሚዎች የመድኃኒት አቅርቦት መቋረጥ ለህልውናችን አስጊ ነው አሉ። የኩላሊት ንቅለ ተከላ ከተከናወነ በኋላ የሚወሰዱ ወሳኝ መድኃኒቶች አቅርቦት በመቋረጡ ምክንያት ህይወታቸው አደጋ ላይ መሆኑን የገለጹ ታካሚዎቹ ለኢፌዴሪ ጤና ሚኒስቴር አስቸኳይ የቅሬታ ደብዳቤ ማስገባታቸው ተሰምተዋል። ከአዲስ አበባና ከተለያዩ ሀገሪቱ ክፍሎች የተወጣጡ 35 ታካሚዎችን በመወከል የቀረበው ይህ አቤቱታ የመድኃኒት አቅርቦቱ ከአንድ ወር በላይ በመቋረጡ ህሙማን ለከፋ የጤናና ኢኮኖሚ ቀውስ እየዳረገ መሆኑ አመልክተዋል። በኢትዮጵያ የኩላሊት ንቅለ ተከላ መድኃኒቶች በብቸኝነት በሚያቀርበው የቅዱስ ጳውሎስ ሆስፒታል ላይ የሚስተዋለው ድንገተኛ የመድኃኒት እጥረት ታካሚዎችን ለከፍተኛ ስጋት እንደዳረጋቸው የተገለጸ ሲሆን ቅሬታ አቅራቢዎቹ በደብዳቤያቸው ላይ እንደገለጹት እነዚህን መድኃኒቶች ለአንድ ቀን እንኳን መዝለልም ሆነ ሰዓት ማዛነፍ ታካሚውን ወደ ዲያሊሲስ ሊመልሰው ይችላል ብለዋል። ከመድኃኒት እጥረት በተጨማሪ የታካሚዎችን የደም ውስጥ የመድኃኒት መጠን ለመቆጣጠር የሚያገለግለው የታክሮሊሞስ ምርመራም በኬሚካል እጥረት ምክንያት መቆሙ ችግሩን ይበልጥ እንዳባባሰው ተገልጿል። ታካሚዎቹ ችግሩን በዘላቂነት ለመፍታት የአቅርቦት ሰንሰለቱን ለማረጋጋት የአንድ ዓመት የመድኃኒት ክምችት ግዢ እንዲፈጸም ታካሚዎች በየወሩ ከመመላለስና ከወጪ እንዲድኑና ስጋት እንዲቀንስም የ2 እና 3 ወር መድኃኒት በአንድ ጊዜ እንዲሰጣቸው ከትራንስፖርትና ከመኝታ ወጪ አንጻር ለከፍተኛ እንግልት የተጋለጡ የክፍለ ሀገር ታካሚዎች መድኃኒት የሚያገኙበት የተሻለ አሰራር እንዲመቻች ብለውም የምርመራ ኬሚካሎች ልክ እንደ መድኃኒት በወቅቱና በበቂ ሁኔታ እንዲገቡ የሚሉ ጥያቄዎችን ለመንግስት አቅርበዋል። ጉዳዩን በተመለከተ የታካሚዎች ተወካዮች ከጤና ሚኒስትሯ ዶክተር መቅደስ ዳባ ጋር ተገናኝተው መወያየታቸው የታወቀ ሲሆን ሚኒስትሯ ችግሩን ሰምተው ጉዳዩን ለኢትዮጵያ
የኢትዮጵያ መድኃኒት አቅርቦት አገልግሎት ቢመሩትም ቅሬታ አቅራቢዎች ግን እስካሁን ድረስ በተግባር የታየ ለውጥ አለመኖሩንና አሁንም በመድኃኒት እጦት እየተሰቃዩ መሆኑን ገልጸዋል። ታካሚዎቹ በመጨረሻም ያለ ስጋት የቀረንን እድሜ እንድንኖር የሚኒስቴር መስሪያ ቤቱ አፋጣኝ ምላሽ ይስጠን ሲሉ ተማጽኗቸውን አቅርበዋል ሲል ቲክቫህ ኢትዮጵያ ዘግቧል። ኢትዮጵያ ያለ ህጋዊ ፍቃድ የሚገቡ እጽዋትን አገደች። የኢትዮጵያ ህዝብ ተወካዮች ምክር ቤት በግብርናው ዘርፍ ያልተረጋገጡ ወይንም እውቅና የሌላቸው እጽዋትን ወደ ሀገር ውስጥ ማስገባትና መጠቀምን የሚከለክል ደንብ ማጽደቁ ተሰምቷል። በአዲሱ ህግ መሰረት ወደ ሀገር ውስጥ የሚገቡ ማናቸውም እጽዋት ከሚመለከተው የግብርና ተቆጣጣሪ ባለስልጣን ፍቃድ ማግኘት አለባቸው ተብለዋል። በግብርና ስራ ላይ የተሰማሩ ድርጅቶችም የሚጠቀሙባቸውን የእጽዋት ዝርያዎች የመገምገምና የማረጋገጥ ግዴታ ተጥሎባቸዋል። ይህ እርምጃ የተወሰደው ከውጭ በሚገቡ እጽዋት አማካኝነት በሚገቡ ወራሪ ተባዮችና በሽታዎች ምክንያት በግብርና ምርት ላይ እየደረሰ ያለውን እየጨመረ የመጣ ስጋት ለመከላከል ሲሆን አዋጁ የኢትዮጵያን የእጽዋት ሀብት ለመጠበቅ የግብርና ኢንቨስትመንትን በህግ ማዕቀፍ ውስጥ እንዲሰራ ለማድረግና እየተስፋፋ የመጣውን የወራሪ ተባዮች ተግዳሮት ለመፍታት የሚያስችል ህጋዊ ማዕቀፍ ይዘረጋል። እንደ ህግ አውጪዎቹ ገለጻ ህጉ ከዓለም አቀፍ እጽዋት ጥበቃ ኮንቬንሽን ጋር የተጣጣመ መሆኑ የተገለጸ ሲሆን ምክር ቤቱ ያለ ፍቃድ በህገወጥ መስመሮች ወይም በማንኛውም የተከለከሉ የእጽዋት ዝርያዎች በአየርም ሆነ በየብስ ወደ ሀገር ውስጥ ማስገባት የተከለከለ መሆኑን አስታውቋል። የግብርና ጉዳዮች ቋሚ ኮሚቴ እንደገለጸው ውጤታማ የእጽዋት ጥበቃና የኳራንቲን ስርዓት ባለመኖሩ በሰብሎች ላይ ከፍተኛ ጉዳት ደርሷል። በመሆኑም አዲሱ ደንብ አገር በቀል የእጽዋት ዝርያዎችን ለመጠበቅ አስፈላጊ ሆኖ ተገኝቷል ብለዋል። እንደ ቡና ያሉ በርካታ የኤክስፖርት ምርቶች በበሽታ መጥቃታቸው በወጪ ንግድ ገቢ ላይ ጫና ማሳደሩን ፓርላማውም አመልክቷል። ህጉ የተባዮችና የወራሪ በሽታዎች በግብርና ምርታማነት ላይ የሚያደርሱትን ተጽዕኖ ለመቀነስ የሚያስችል ጠንካራ የቁጥጥር ስርዓት ለመዘርጋት ያለመ መሆኑም የተገለጸ ሲሆን አዋጁ የእጽዋት ሀብት አስተዳደርን ያጠናክራል፣ እንዲሁም ኢትዮጵያ ከግብርና ሀብቷ የምታገኘውን ኢኮኖሚያዊ ጥቅም ያሻሽላል ተብሎ ይጠበቃል። የኮልፌ 18 አዋሽ ሜዳ ግዙፍ የመንገድ ግንባታ ፕሮጀክት በከፍተኛ ፍጥነት እየተከናወነ መሆኑ ተገለጸ። አዲስ አበባን ከምዕራብ የሀገሪቱ ክፍሎች ጋር የሚያገናኘውና የከተማዋ ቁልፍ የትራንስፖርት መስመር የሆነው የኮልፌ 18 ማዞሪያ አሸዋ ሜዳ ኬላ የመንገድ ግንባታ ፕሮጀክት በከፍተኛ ፍጥነት እየተከናወነ እንደሚገኝ የኢትዮጵያ መንገዶች አስተዳደር አስታውቋል። ይህ 14.73 ኪሎ ሜትር ርዝመት ያለው የመንገድ ፕሮጀክት ቀደም ሲል የነበረውን 11 ሜትር ጠባብ መንገድ ወደ 50 ሜትር ስፋት በማሳደግ በዓለም አቀፍ ደረጃ እየተገነባ ይገኛል። ፕሮጀክቱ በመስመሩ ላይ ለዓመታት የዘለቀውን ሰልቺ የትራፊክ መጨናነቅ በዘላቂነት ለመቅረፍ ታላቅ ተስፋን ተጥሎበታል። በአሁኑ ወቅት የግንባታ ስራው ወሳኝ ምዕራፍ ላይ የደረሰ ሲሆን የፍሳሽ መውረጃ ቱቦ መቅበር እንዲሁም የድጋፍ ግንብ ግንባታ፣ የአፈር ጠረጋ፣ ሙሌትና የቤዝ ኮርስ ስራዎች፣ በተወሰኑ ክፍሎች ላይ ደግሞ የአስፋልት ኮንክሪት ንጣፍ ስራ እየተሰራለት እንደሚገኝ ተገልጿል። ይህ ዘመናዊ መንገድ ሲጠናቀቅ የአሽከርካሪዎችን ፍሰት ከማሳለጥ ባለፈ የሳይክል መሄጃን፣ ደረጃውን የጠበቀ የእግረኛ መንገድን፣ የመንገድ አካፋዮችና የአረንጓዴ ልማት ስራዎችን ያካተተ እንደሚሆን ተመላክቷል። መንገዱ ከምዕራብ የሀገሪቱ ክፍሎች የሚመጡ የግብርና ምርቶችና የኢንዱስትሪ ግብአቶች ያለምንም እንግልት ወደ መሃል ከተማ እንዲገቡ በማድረግ ረገድ የላቀ ሚና ይኖረዋል የተባለ ሲሆን ይህም በክልሎችና በአዲስ አበባ መካከል ያለውን የንግድ ትስስር ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ይታመናል። ግንባታው የኢትዮጵያ መንገዶች አስተዳደር፣ ዓለም ገና ዲስትሪክትና ብሪጅ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር በጋራ ያከናወኑት ሲሆን የኢትዮጵያ ኢንጂነሪንግ ኮርፖሬሽን ደግሞ የማማከርና የቁጥጥር ስራውን በበላይነት እየመራው እንደሚገኝ ተገልጿል። የሀገር ውስጥ ብረት የጥራት መስፈርቶችን ቢያሟላም በገበያው ተቀባይነት እያገኘ አይደለም ተባለ። በኢትዮጵያ ኮንስትራክሽን ገበያ ውስጥ የሚታየው እውነታ ግራ የሚያጋባ ነው የሚሉት ምንጮች የሀገር ውስጥ የህንፃ መገንቢያ ብረት በላቦራቶሪ ፍተሻ የውጭ ሀገሩን ምርት በብቃት እየበለጠ ቢገኝም በገዢዎችና በባለሙያዎች ዘንድ ያለው የውጭ ምርት ይሻላል የሚል ስር የሰደደ አመለካከት የሀገር ውስጥ አምራቾችን ከገበያው እያገለላቸው መሆኑ ተገልጿል። ባለፉት 2 አስርት ዓመታት በአዲስ አበባ የግንባታ እቃዎች ገበያ ውስጥ የቆዩ ነጋዴዎች እንደሚሉት የሀገር ውስጥ ብረት በኪሎ 185 ብር ሲሸጥ የውጭ ሀገር ምርት ደግሞ እስከ 198 ብር ይሸጣል ብለዋል። የውጭ ምርት እስከ 22 በመቶ የዋጋ ብልጫ ቢኖረውም ብዙዎች ግን ጥራት ፍለጋ በሚል ከፍተኛውን ዋጋ ለመክፈል ወደ ኋላ አይሉም ብለዋል። ሆኖም በጥራት ምዘና ወቅት የሀገር ውስጥ ብረት እስከ 75 ነጥብ ሲያስመዘግብ ወደ ሀገር ውስጥ በስፋት የሚገቡት የቱርክ የብረት ምርቶች ግን 60 ነጥብ አካባቢ ነው የሚያስመዘግቡት በማለት በተግባር እየታየ ያለውን ተቃርኖ ያስረዳሉ። የኢትዮጵያ መከላከያ ኮንስትራክሽን ዲዛይን ኢንተርፕራይዝ የሱፐርቪዥን ክፍል ኃላፊ ኢንጂነር አበበ ጋሻው በጥራትና በምርት መገኛ መካከል ያለውን የተሳሳተ ግንኙነት ውድቅ ያደርጋሉ። ብረት ዜግነት የለውም፣ ጥራቱ
የሚለካው የተቀመጠውን የኢትዮጵያ ግዴታ ስታንዳርድ አሟልቶ ሲገኝ ብቻ ነው የሚሉት ኢንጂነሩ የሀገር ውስጥ ምርቶች በላቦራቶሪ ፍተሻ ወቅት የሚጠበቀው ጥንካሬ በላይ እስከ 40% ብልጫ እንደሚያሳዩ ይገልጻሉ። ምንም እንኳን የጥንካሬው ደረጃ የታመነ ቢሆንም በዘርፉ ባለሙያዎች ዘንድ በርካታ ስጋቶች የሚነሱ ሲሆን በተለይም የሀገር ውስጥ ብረት ከተለያዩ አካባቢ የተሰበሰበ ብረት ቀልጦ የሚሰራ የኬሚካል ስብጥሩም ወጥ ያልሆነና ለዝገት ተጋላጭ መሆኑ እንደ ድክመት ይታያል የሚል ስጋት ይነሳበታል። በተጨማሪም አንዳንድ ምርቶች በሜትር ርዝመታቸው ልክ ሊኖራቸው የሚገባን ክብደት አነስተኛ ሆኖ መገኘቱ የህንፃዎችን ዘላቂነት ጥያቄ ውስጥ ይጥላል የተባለ ሲሆን እንዲሁም ገበያው በጥቂት አምራቾች ቁጥጥር ስር መሆኑ ለዋጋ መዛባትና ለአቅርቦት መቆራረጥ ምክንያት ሆኗል የሚሉ ተጨማሪ ስጋቶች እንደሚነሱበትም ተገልጿል። ኢትዮጵያ በ2023 ለብረትና ብረት ነክ ምርቶች ከ670 ሚሊዮን ዶላር በላይ የውጭ ምንዛሪ ማውጣቷ የሀገር ውስጥ አምራቾች የገበያውን አምኔታ ማግኘት ምን ያህል ለአገራዊ ኢኮኖሚ ወሳኝ እንደሆነ ያሳያል። ግዙፍ የመንግስት ፕሮጀክቶች በሀገር ውስጥ ምርት ላይ እምነታቸውን ጥለው የሚሰሩ ቢሆንም የግሉ ዘርፍ ግን አሁንም በስነ ልቦና ግንብ ታጥሮ ለውጭ ምርት ቅድሚያ እየሰጠ እንደሚገኝ ተገልጿል። በአዲስ አበባ የበዓል ገበያን ለማረጋጋት ሰፊ አቅርቦት ዝግጅት መደረጉ ተገለጸ። መጪውን በዓል ምክንያት በማድረግ በከተማዋ የሸቀጦች እጥረት እንዳይከሰትና የገበያ መረጋጋት እንዲኖር አስፈላጊው የቅድመ ዝግጅት ስራ መጠናቀቁን የአዲስ አበባ ንግድ ቢሮ አስታውቋል። ቢሮው ከህብረት ስራ ማህበራት፣ ከኢንዱስትሪ ጽህፈት ቤት፣ ከአርሶ አደርና ከከተማ ግብርና ልማት ኮሚሽን እንዲሁም ከወረዳ የስራ ኃላፊዎች ጋር በጋራ ዝግጅት ማድረጉ ገልጿል። በተጨማሪም ለበዓሉ ፍጆታ የሚውሉ የሰብል ምርቶች፣ አትክልትና ፍራፍሬዎች፣ የእንስሳት ውጤቶችና የቁም እንስሳት በበቂ ሁኔታ ለገበያ እንዲቀርቡ ከሚመለከታቸው አካላት ጋር የጋራ መግባባት ላይ ተደርሷል። በአሁኑ ወቅት ያለው የአቅርቦት እንቅስቃሴ መልካም መሆኑ የተገለጸ ሲሆን በበዓሉ ወቅትም የምርት እጥረት ያጋጥማል የሚል ስጋት እንደሌለ ቢሮ አረጋግጧል። ቢሮ አክሎም የምርቶች የዋጋ መጠን ከወቅታዊ የገበያ ሁኔታ አኳያ ተጠንቶ በባዛሮችና በቅዳሜና እሁድ ገበያዎች በምን ያህል ዋጋ እንደሚሸጡ በቀጣይ ይፋ እንደሚደረግ አስታውቋል። ይሁን እንጂ አብዛኛው ምርት አሁን ባለው የዋጋ ተመን እንደሚቀጥል ተጠቁሟል። ከዚህ ባሻገር የዘይት አቅርቦት እጥረትን ለመቅረፍ ከህብረት ስራ ማህበራት ጋር ሰፊ ውይይት መደረጉ የተገለጸ ሲሆን በዚህም መሰረት ማህበራቱ ምርቱን በስፋት በማቅረብ በቅዳሜና እሁድ ገበያዎችና በሱቆቻቸው በኩል ለሸማቹ እንዲያደርሱም መመሪያ ተሰጥቷል። በዚህ መሰረት ባለ 5 ሊትር የምግብ ዘይት 1490 ብር ድረስ ለህብረተሰቡ እንደሚቀርብ ታውቋል። የንግድ ቢሮው የበዓል ገበያው ለሸማቹ ሸክም እንዳይሆን አስፈላጊውን የክትትልና የቁጥጥር ስራ አጠናክሮ እንደሚቀጥል አስታውቋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የሀገር ውስጥ ጉዳዮቻችን እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ወደ ባህር ማዶ መረጃዎች እናመራለን። በዓለም አቀፍ ገበያ የነዳጅ ዋጋ መጠነኛ ጭማሪን አሳየ። አሜሪካ በቬኔዙዌላ የነዳጅ ጭነቶች ላይ የኢኮኖሚ ጫና ማሳደሯንና በናይጄሪያ የአየር ጥቃት መፈጸሟን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ መጠነኛ ጭማሪ አሳይቷል። ዛሬ ጠዋት በወጣው መረጃ መሰረት የብሬንት ድፍድፍ ነዳጅ በ5 ሳንቲም ወይም በ0.1 በመቶ ጭማሪ ያሳየ ሲሆን አንድ በርሜል $62 ከ29 ሳንቲም ሆኖ ተመዝግቧል። የአሜሪካው WTI ነዳጅ በ6 ሳንቲም ጭማሪ በማሳየት አንድ በርሜል $58 ከ41 ሳንቲም እየተሸጠ እንደሚገኝም ሮይተርስ አስነብበዋል። ዋይት ሀውስ የቬኔዙዌላ ነዳጅ ለሚቀጥሉት 2 ወራት ከገበያ እንዲታቀብ ወይም ጥብቅ ቁጥጥር እንዲደረግበት ትዕዛዝ ማስተላለፏ ብለውም አሜሪካ ወታደራዊ እርምጃ ከመውሰድ ይልቅ የኢኮኖሚ ማዕቀቡን በማጥበቅ በቬኔዙዌላ ካራካስ ላይ ጫና ለማሳደር መሞከሯ ለዋጋው ጭማሪ በምክንያትነት ተጠቅሷል። እንደ ሮይተርስ ዘገባ ከሆነ አሜሪካ በሰሜን ምዕራብ ናይጄሪያ ሶኮቶ ግዛት ውስጥ በሚንቀሳቀሱ የአይኤስ ታጣቂዎች ላይ የአየር ጥቃት በመፈጸሟም በነዳጅ አምራች ሀገራት ላይ ያለውን ፖለቲካዊ ስጋት ከፍ ብሏል። በሌላ በኩል በዩክሬን የድሮን ጥቃት ምክንያት በካስፒያን የነዳጅ ቧንቧ ላይ በደረሰ ጉዳት የካዛኪስታን የነዳጅ አቅርቦት በታህሳስ ወር በ1/3 መቀነሱ ሌላኛው ምክንያት ሆኖ ተጠቅሷል። ምንም እንኳ ዛሬ ዋጋው መጠነኛ ጭማሪ ቢያሳይም በጠቅላላው የ2025 የፈረንጆቹ ዓመት ግን የነዳጅ ዋጋ ከፍተኛ ቅናሽ የታየበት ዓመት ሆኖ ተመዝግቧል። የብሬንት ነዳጅ በዓመቱ ውስጥ 16 በመቶ፣ የWTI ነዳጅ ደግሞ 18 በመቶ ቅናሽ ያሳዩ ሲሆን ከኮቪድ ወቅት በኋላ የታየ ከፍተኛ ዓመታዊ የዋጋ ቅናሽ ሆኖም ተመዝግቧል። በመጨረሻም አሜሪካ በናይጄሪያ በሚገኘው አይኤስ ላይ ኃይለኛ ጥቃት መሰንዘሯን ትራምፕ ገለጹ። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ በሚገኘው የእስላማዊ መንግስት ወይም አይኤስ የሽብር ቡድን ላይ ኃይለኛና አጥፊ ጥቃት መሰንዘሯን ተናግረዋል። ፕሬዚዳንቱ አይኤስን አጸያፊ የሽብር ቡድን ሲሉ የገለጹ ሲሆን ቡድኑን በዋናነት ንጹሐን ክርስቲያኖችን ኢላማ በማድረግና በአሰቃቂ ሁኔታ በመግደል ወንጅለውታል። ትራምፕ የአሜሪካ ጦር ኢላማቸውን ያልሳቱና የተዋጣላቸው በርካታ ጥቃቶች መፈጸሙን የተናገሩ ሲሆን የአሜሪካ በአፍሪካ እዝ ወይም አፍሪኮም በበኩሉ ትናንት
የነበረው ጥቃት በሶኮቶ ግዛት ውስጥ ከናይጄሪያ ጋር በመቀናጀት የተከናወነ መሆኑን ገልጸዋል። በተጨማሪም የናይጄሪያ የውጭ ጉዳይ ሚኒስትር ዩሱፍ ማይታማ በበኩላቸው ጥቃቱ አሸባሪዎችን ኢላማ ያደረገ የተቀናጀ ዘመቻ እንጂ ከየትኛውም የተለየ ሃይማኖት ጋር ግንኙነት ያለው አይደለም ማለታቸውን ቢቢሲ ዘግቧል። ሚኒስትሩ አክለውም ወደፊት ተጨማሪ ጥቃቶች ሊሰነዘሩ እንደሚችሉ ጠቁመው ይህም በሁለቱም ሀገራት አመራሮች በሚተላለፉ ውሳኔዎች ላይ የሚመሰረት መሆኑን ገልጸዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ በእኔ መሪነት አገሬ አክራሪ እስላማዊ ሽብርተኝነት እንዲስፋፋ አትፈቅድም ሲሉ አስፍረዋል። በሌላ በኩል ፕሬዚዳንቱ ከዚህ ቀደም በህዳር ወር ውስጥ የአሜሪካ ጦር በናይጄሪያ የሚንቀሳቀሱ ኢስላማዊ ታጣቂ ቡድኖች ለመመከት ለሚወሰድ እርምጃ እንዲዘጋጅ ትዕዛዝ ማስተላለፋቸው አይዘነጋም። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ177 ብር በመግዛት 180 ብር ከ54 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 226 ብር ከ05 ሳንቲም በመግዛት 230 ብር ከ57 ሳንቲም ሽጧል። አንዱን ዩሮ 200 ብር ከ99 ሳንቲም ተገዝቶ 205 ብር ተሽጧል። አንዱን የስዊስ ፍራንክ 215 ብር ከ55 ሳንቲም ተገዝቶ 219 ብር ከ86 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ03 ሳንቲም ተገዝቶ 47 ብር ከ97 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 46 ብር ከ08 ሳንቲም ተገዝቶ 47 ብር ተሽጧል። አንዱን የቻይና ዩዋን ደግሞ 23 ብር ከ94 ሳንቲም ተገዝቶ 24 ብር ከ41 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱ የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 17 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እንመኛለን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑን ደግሞ በድጋሚ እንጋብዛለን። ሰላም። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚ ደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር።